ታህሳስ 8 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ወደ ስትራቴጂካዊ አጋርነት ደረጃ የተሸጋገረው የኢትዮጵያና ህንድ የዲፕሎማሲ ግንኙነት በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። Ethiopia and India stand at the threshold of great opportunities. Our history is long, our bonds are deep. ኢትዮጵያና ህንድ በርካታ እድሎች ያላቸው ሀገራት ናቸው። የረጅም ጊዜ ግንኙነትና ጥልቅ ትስስር ያላቸው ሀገራቱ የበለጠ ምቹ እድሎችና ጠንካራ ትብብር ከፊታቸው ይጠብቃቸዋል። የኢትዮጵያና ህንድን ታሪካዊና የሁለትዮሽ ግንኙነት ወደ ስትራቴጂካዊ ግንኙነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር መስማማታቸውን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። Today Ethiopia stands tall because its roots are deep. ዛሬ ኢትዮጵያ ከፍታ ላይ ናት፣ ምክንያቱም መሰረቱ ጥልቅ ነው። እናም ትናንት ይከበራል፣ ዛሬ ግን ዓላማ ነው፣ ነገ ደግሞ መዳረሻ ነው። የጥንቱን ጥበብና የዘመኑን ፍላጎት ያጣጣመው የመደመር መንገድ ለህንድ በጣም ግልጽ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬኔዙዌላ ምንም አይነት የነዳጅ ታንከሮች እንዳይንቀሳቀሱ አዘዙ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ትናንት ውይይት ካደረጉ በኋላ ሁለቱን ልዑካን ቡድኖች ያካተተ የሁለትዮሽ ውይይት አካሂደዋል። ውይይቶቹ በሁለቱ ሀገራት መካከል በንግድና ኢንቨስትመንት፣ በዲጂታላይዜሽንና ቱሪዝም ያለውን ትብብር በማጠናከር ላይ ያተኮረ መሆኑ ተገልጿል። ውይይቱ የሀገራቱን የውል ቅድሚያ ጉዳዮች ያሳየ እንደነበርም የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ የትስስር ገጹ ላይ አስፍሯል። ወደ ስትራቴጂካዊ አጋርነት ደረጃ የተሸጋገረው የኢትዮጵያና የህንድ የዲፕሎማሲ ግንኙነት በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ላካሄዱት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የመንግስት የክብር የእራት ግብዣ አድርገዋል። ሞላ ለማየሁ ዝርዝር አለው። ኢትዮጵያና ህንድ የረጅም ጊዜ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ይህ የሁለቱ ሀገራት ግንኙነት በአክሱም ዘመነ መንግስት ይደረግ በነበረ የንግድ ልውውጥ መጀመሩን ታሪክ ያስረዳል። የሁለቱ ሀገራት ግንኙነት እያደገ የመጣ ሲሆን የበለጠ ለማጠናከር የሚያግዝ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ይፋዊ የሥራ ጉብኝት አካሂደዋል። ጠቅላይ ሚኒስትር አብይ አህመድ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የመንግስት የክብር ራት ግብዣ አድርገዋል። በዚህ ወቅት ጠቅላይ ሚኒስትር አብይ እንደገለጹት ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ሲሆኑ በትብብር ይሰራሉ። Ethiopia and India stand at the threshold of great opportunities. Our history is long, our bonds are deep. ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ናቸው። የረጅም ጊዜ ግንኙነትና ጥልቅ ትስስር ያላቸው ሀገራቱ የበለጠ ምቹ ዕድሎችና ጠንካራ ትብብር ከፊታቸው ይጠብቃቸዋል። ልክ እንደ ህንድ የሀገር ውስጥ ጥንካሬ በመገንባት እናምናለን። ልክ እንደ ህንድ ከዓለም ጋር እየተባበርን ነፃነታችንን በማስከበር እናምናለን። ጠንካራ ህንድ ለመፍጠር የሚያደርጉት አስተዳደር ተሞክሮ ለኛ ብዙ ያስተምረናል። ይህም ከኛ የመደመር መንግስት ፍልስፍና ጋር ይመሳሰላል። ጥበብን ከጥንት አባቶቻችን ስልጣኔ በመማር የተሻለች ኢትዮጵያን ለሚቀጥለው ትውልድ ለማውረስ ተደምረን በጋራ እንሰራለን።
ሁለቱ ሀገራት እያደገ የመጣውን የሁለትዮሽ ትብብር በተለያዩ ዘርፎች አጠናክረው ይቀጥላሉ ያሉት ጠቅላይ ሚኒስትር አብይ ይህም በዓለም አቀፍ ደረጃ የበለጠ ተወዳዳሪና ስኬታማ ስራ ፈጣሪዎችን ለማፍራት እንደሚረዳ ገልጸዋል። This shared outlook opens wide opportunities. ሁለቱ ሀገራት ያላቸው ተመሳሳይ የልማትና የእድገት ምልከታ ሰፊ ዕድሎችን ይፈጥራል። ፋብሪካዎች ለዜጎች ሰፋፊ ዕድሎች ይዘው ይመጣሉ። በዲጂታል አማካኝነት ሰፊውን ማህበረሰብ መድረስ ይቻላል። በንጹህ ኃይል አማራጭም ኢንዱስትሪዎችን በመደገፍ የገጠር ሽግግርን ማፋጠን ያስችላል። ለፈጠራ የሚተጉ ወጣቶችን በሀገራቱ ትብብር ዓለም አቀፍ ተወዳዳሪ ስራ ፈጣሪዎች መሆን ያስችላቸዋል። የመደመር መንግስት የኢትዮጵያን ልማትና ብልጽግናውን ለማድረግ እየሰራ መሆኑን የተናገሩት ጠቅላይ ሚኒስትር አብይ ኢትዮጵያና ህንድ ያላቸውን ግንኙነትና ትብብር ማሳደግ የደቡብ ትብብርን ስኬት የሚያረጋግጥ መሆኑን ተናግረዋል። Our partnership is strategic, long-term and rooted in mutual respect. የኢትዮጵያና ህንድ ትብብር በመከባበር ላይ የተመሰረተ የረጅም ጊዜና ጠንካራ ስትራቴጂያዊ ግንኙነት ነው። ኢትዮጵያና ህንድ የሚያደርጉት በጋራ ተጠቃሚነት ላይ የተመሰረተ ትብብር ለዓለም ሀገራት የደቡብ ትብብርን ስኬት የሚመሰክር ነው። የሀገርን ክብርና ሉዓላዊነት መጠበቅ ልማትን በራሳቸው መንገድ ለማረጋገጥ እየተጉ ያሉ ሀገራትን ያሳያል። የእርስዎ ጉብኝትም ይህን ራዕይ የሚያጠናክር ነው። ህንድ በተለያዩ የልማት መስኮች ለኢትዮጵያ የምታደርገውን አበርክቶ ያመሰገኑት ጠቅላይ ሚኒስትር አብይ ለዚህም ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የክብር ኒሻን ሽልማት አበርክተውላቸዋል። ጠቅላይ ሚኒስትር አብይ አህመድ ለልማት ያላቸው ቁርጠኝነትና ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ የሚደነቅ ነው ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያን የክብር ኒሻን ተሸልመዋል። ባየ ሙላት ተጨማሪ ዘገባ አለው። ከትናንት ጀምሮ በኢትዮጵያ ለሁለት ቀናት የሥራ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጠቅላይ ሚኒስትር አብይ አህመድና በኢትዮጵያ ህዝብ በተደረገላቸው አቀባበል ትልቅ ክብር እንደተሰማቸው ተናግረዋል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተደረገላቸው የክብር እራት ግብዣም የኢትዮጵያን ትልቁን የክብር ኒሻን ተሸልመዋል። ከቀደምት የስልጣኔ ባለቤቷ ኢትዮጵያ ይህ አይነት ክብር በማግኘቴ ኩራት ይሰማኛል ሲሉም ተናግረዋል። ग्रेट ऑनर निशान ऑफ इथियोपिया के रूप में የኢትዮጵያን ትልቁን የክብር ኒሻን ተሸልሜያለሁ። በዓለም ካሉ ጥንታዊና የቆየ ስልጣኔ ካላቸው ሀገራት በሆነች ኢትዮጵያ ይህን ክብር በማግኘቴ ትልቅ ኩራት ይሰማኛል። ይህን ሽልማት በመላው በህንድ ህዝብ ስም በትህትናና በምስጋና ተቀብያለሁ። ሽልማቱ ግንኙነታችንን ጠንካራ እንዲሆን ላደረጉ ህንዳውያን ይገባቸዋል። उन अनगिनत भारतीयों का है। የኢትዮጵያና ህንድ ግንኙነት በርካታ ዓመታትን ያስቆጠረና በወንድማማችነትና በመተጋገዝ ላይ የተመሰረተ መሆኑንም ጠቅላይ ሚኒስትር ናሬንድራ ሞዲ አስታውሰዋል። በደቡብ አፍሪካ በተደረገው የቡድን 20 ስብሰባ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያን እንዲጎበኙ ጥሪ ሲቀርብላቸው በደስታ እንደተቀበሉትም ገልጸዋል። የኢትዮጵያ ነጻነትና ክብር ለሌሎች ሀገራት ምሳሌ የሚሆን ነው ሲሉም በንግግራቸው ጠቅሰዋል። आज जब पूरे विश्व की नजर ग्लोबल साउथ पर है ዓለም ለግሎባል ሳውዝ ትኩረት በሰጠበት በዚህ ወቅት ኢትዮጵያ ለረጅም ጊዜ ጠብቃ የቆየችው ነጻነቷና ክብሯ ለሁላችንም መነቃቃትን የሚፈጥር ነው። ኢትዮጵያ ወደ እድገት እየሄደችበት ያለው መንገድና የጠቅላይ ሚኒስትር አብይ አህመድ መሪነት በዓለም ምሳሌ የሚሆን ነው ሲሉም አድናቆታቸውን ገልጸዋል። ዶክተር አብይ አህመድ ለልማት ያላቸው ቁርጠኝነትና ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ ለዓለም ሁሉ አንጸባራቂ ምሳሌ የሚሆን ነው። የአካባቢ ጥበቃ አካታች የሆነ እድገትና አንድነትን ለመገንባት እየሰሯቸው ያሉ ስራዎችን በጣም አድንቃለሁ። ኢትዮጵያና ህንድ የረጅም ጊዜ ግንኙነታቸውን አሁንም በጠንካራ መሰረት ላይ እንደሆነ የሀገራቱ መሪዎች ባደረጉት ውይይት ተገልጿል። ሀገራቱ በትምህርትና ስልጠና እንዲሁም በጉምሩክ ዘርፍ በጋራ ለመስራት ተስማምተዋል። በውጭ ጉዳይ ሚኒስቴር የመረጃ ማዕከል ለመገንባትም የስምምነት ፊርማ ተፈራርመዋል። ኢትዮጵያና ህንድ የሁለትዮሽ ግንኙነታቸውን ወደ ስትራቴጂክ አጋርነትም ለማሳደግ ወስነዋል። እነዚህ ስምምነቶች እያደገ ለመጣው የሀገራቱ ትብብር ጠንካራ መሰረት የሚጥል መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ናሬንድራ ሞዲም ጉብኝታቸውን አጠናቀው ሲመለሱ የክብር አሸኛኘት ተደርጎላቸዋል።
ተመልካቾቻችን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ ጉብኝት አዲስ አበባ ሲገቡ የተደረገላቸውን አቀባበልና በአዲስ አበባ ሳይንስ ሙዚየምን ጨምሮ ያደረጉትን ጉብኝት በተንቀሳቃሽ ምስል አብረን ተከታትለን እንመለሳለን። ለክቡር ለህንድ ጠቅላይ ሚኒስትር መብራት ሰላም
ጠቅላይ ሚኒስትር አብይ አህመድና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በፓርላማ ተገኝተው በኢፌዴሪ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ንግግር አድርገዋል። ሞዲ ገለጹ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤትና ፌዴሬሽን ምክር ቤት የጋራ ስብሰባ ላይ ንግግር አድርጓል። በዚህም የሀገራቱ ግንኙነት በቴክኖሎጂ በፈጠራና በኃይል አቅርቦት ዘርፍ በትብብር ለመስራት የሚያስችል ይሆናል ብለዋል። ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያና ህንድን ታሪካዊና የሁለትዮሽ ግንኙነት ወደ ስትራቴጂካዊ ግንኙነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር መስማማታቸውን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የጋራ ስብሰባ ላይም ንግግር አድርገዋል። በዚሁም የሀገራቱ ግንኙነት በቴክኖሎጂ በፈጠራና በኃይል አቅርቦት ዘርፍ በትብብር ለመስራት የሚያስችል ይሆናል ብለዋል። ቶማስ ኃይሉ በዚህ ጉዳይ ላይ ዝርዝር ዘገባ አለው። በኢትዮጵያ ይፋዊ የስራ ጉብኝት ሲያደርጉ የነበሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮችና ፌዴሬሽን ምክር ቤቶች አንደኛ ልዩ ስብሰባ ላይ ንግግር አድርገዋል። በዚህም የሁለቱን ሀገራት ታሪካዊና ስትራቴጂያዊ ግንኙነት በንግግራቸው ያጎሉ ጠቅላይ ሚኒስትሩ ምድረ ቀደምት ወደ ሆነችው ኢትዮጵያ በመምጣቴ ኩራት እንዲሰማኝ አድርጓል ሲሉ ገልጸዋል። ኢትዮጵያ is one of the oldest civilizations. በሰው ልጆች ታሪክ ኢትዮጵያ ጥንታዊ ስልጣኔ ያላት ናት። እዚህ ታሪክ ህያው ነው። በተራሮቿ በሸለቆቿና በህዝቦቿ ልብ ውስጥ ታሪክ አለ። ዛሬ ኢትዮጵያ ከፍታ ላይ ናት፣ ምክንያቱም መሰረቱ ጥልቅ ነው። እናም ትናንት ይከበራል፣ ዛሬ ግን ዓላማ ነው፣ ነገ ደግሞ መዳረሻ ነው። የጥንቱን ጥበብና የዘመኑን ፍላጎት ያጣጣመው የመደመር መንገድ ለህንድ በጣም ግልጽ ነው። የላሊበላ ግንብና ጥንታዊ የፓሚና የህንድ ቤተ መቅደስ ሁለታችንም የጥንት ስልጣኔ መነሻና ወደፊቱን በማሳየት በሙሉ ልብ ለመጓዝ መሰረት ይጥላሉ። ሀገራቱ በህዝብ ለህዝብ በስልጣኔ በንግድ የሚያገናኛቸው በርካታ ታሪኮች አሏቸው ሲሉ የታሪክ ምዕራፎችን ጠቅሰው አስታውሰዋል። Nearly 2000 years ago 2000 ዓመት ገደማ ቀደምት አባቶቻችን በህንድ ውቅያኖስ በኩል በንግድ ይገናኙ ነበር። ግን ግንኙነታቸው ታሪክንና አኗኗርን ይለዋወጡ ነበር። በአዶሊስ ወደብ የስልጣኔ ድልድዮች ነበሩ። በዘመናዊ ዓለም ግንኙነታችን ወደ ላቀ ምዕራፍ ተሸጋግሯል። መደበኛ የኢትዮ ህንድ ዲፕሎማሲ የጀመረው ህንድ ነፃ እንደሆነች ኤምባሲ እንኳን ሳይኖር የተጀመረ ነው። ከኢንቨስትመንት እስከ የህዝብ ለህዝብ ግንኙነት ጠንካራ መሰረት ያለው የሁለቱ ሀገራት ግንኙነት በፈጠራ በኃይል አቅርቦትና በመሰል መስኮች የነበራቸውን ግንኙነት ወደ ስትራቴጂያዊ አጋርነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር ስለመስማማታቸው ተናግረዋል። Indian companies are among the largest foreign investors in Ethiopia. ዛሬ ላይ የህንድ ኩባንያዎች በኢትዮጵያ በኢንቨስትመንት ዘርፉ ቀዳሚዎቹ ናቸው። ከ5 ቢሊዮን ዶላር በላይ በተለያዩ ዘርፎች መዋለ ንዋያቸውን ያፈሳሉ። 75000 በላይ ለሚሆኑ ዜጎች የሥራ ዕድል ፈጥረዋል። እኔና ጠቅላይ ሚኒስትር አብይ አህመድ ትናንት የሁለትዮሽ ግንኙነታችንን ወደ ስትራቴጂያዊ ግንኙነት ለማሳደግ ተስማምተናል። ይህ ኢኮኖሚያችንን በትብብር በቴክኖሎጂ በፈጠራ
በማዕድንና በኃይል አቅርቦት ዘርፍ ለማሳደግ ያግዛል። ከዚህ በዘለለ የህዝቦቻችንን የምግብና የጤና ደህንነት ለማረጋገጥ የአቅም ግንባታን፣ የኢንቨስትመንትንና የንግድ፣ የመከላከያ፣ የደህንነት ግንኙነቶቻችንን ለማሳደግ ያግዘናል። ግብርና የሁለቱ ሀገራት መሰረት መሆኑን የገለጹት ጠቅላይ ሚኒስትር ናሬንድራ ሞዲ በአየር ንብረት የማይናወጥ ግብርናን ለመተግበር መተባበር ይገባል ሲሉ ገልጸዋል። የዘመነውን የህንድ የዲጂታል ፋይናንስ ስርዓትን ለኢትዮጵያ ለመደገፍም ህንድ ትሰራለች ሲሉ አብራርተዋል። የ2025 የዲጂታል ኢትዮጵያ ስትራቴጂን ለማሳካት ልምዶቻችንና ባለሙያዎቻችንን በማቅረብ ህንድ ትደግፋለች። ህንድን እንደ ታማኝ አጋር በመምረጣችሁ ክብር ይሰማናል። ህንድ በሕክምናው ዘርፍ ያሳየችውን ስኬት ለኢትዮጵያ ታጋራለች ሲሉ ገልጸዋል። ኢትዮጵያ የአፍሪካ መተላለፊያ ናት። ህንድ ደግሞ የህንድ ውቅያኖስ መሰረት እንደመሆኗም ሀገራቱ የተፈጥሮ አጋር በመሆናቸው ጭምር በሰላምና በደህንነት ዙሪያ እንተባበራለን ሲሉ ገልጸዋል። We are natural partners in regional peace. በቀጠናዊ ሰላምና ግንኙነት ህንድና ኢትዮጵያ የሚያገናኛቸው ነገር አለ። በጋራ ደህንነት የመከላከያ ትብብር በዚህ ዓመት አድርገናል። ይህም ትኩረቱን የሚያደርገው በሳይበር ደህንነት፣ በመከላከያው ኢንዱስትሪ፣ በጋራ ጥናት፣ በአቅም ግንባታ ይሆናል። ህንድ ደርሶባት በነበረው የሽብር ጥቃት ላሳያችሁን አጋርነትም ከልብ እናመሰግናለን። ሁለቱን ሀገራት የሚያገናኛቸው ዘርፈ ብዙ መስክ ቢኖርም እንደ ወዳጅና እንደ አጋር ሀገራት እንሰራለን፣ ውጤታማ እንሆናለን ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸዋል። Both believe in giving back to nature. Together ሁለታችንም በተፈጥሮ ያለን ነገር ተመሳሳይ ነው። በታዳሽ ኃይል ዙሪያ እንስራ። ለአደጋ የማይጋለጥ መሰረተ ልማት ላይ እንተባበር። ድምጻችንን ለአየር ንብረት ፍትህ እናሰማ። ኢትዮጵያ ኮፕ 32 እንድታዘጋጅ ድምጽ በመስጠታችን ደስተኞች ነን። ልብ ለልብ ስንሰራ ተራራው መንገድ ይሆናል። ትብብር ኃይል ነው። አምና ኢትዮጵያ የብሪክስ አባል በመሆኗ ታሪካዊ ነበር። እንደ እኩል እንሰራለን፣ እንደ አጋር እንገነባለን፣ እንደ ወዳጅ ደግሞ ስኬታማ እንሆናለን። We will succeed together as friends. ህንድ ከኢትዮጵያ ጋር ያላትን የዘለቀ ግንኙነት ለማደስና ለማሳደግ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት አንድምታው ትልቅ ሆኗል። ከዚሁ ጋር ተያይዞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉት ጉብኝትና ከጋራ ምክር ቤቶቹ ጋር ቆይታ ማድረጋቸው ሁለቱ ሀገራት ለመለወጥ ያላቸውን የጋራ ራዕይ ወደ ተሻለ ደረጃ የሚያሻግር እንደሚሆን ጠቁሟል። ህንድና ኢትዮጵያም በዓለም አቀፍ የዲፕሎማሲ ዘርፍ በጋራ የሚቆሙባቸው መድረኮች መኖራቸውም ነው የገለጹት አፈ ጉባኤ ታገሰ ጫፎ። መካከል ያለው ታሪካዊ ግንኙነት ረጅም ዘመናትን ያስቆጠረ ነው። የህንድ ሪፐብሊክና ኢትዮጵያ የረጅም ጊዜና ጠንካራ ወዳጅነት ያላቸው በባህል፣ በታሪክ እንዲሁም በኢኮኖሚና በፖለቲካ ዘርፍ ብዙ ትስስር ያላቸው ሀገራት ናቸው። የሁለቱ ሀገራት ትስስር በመንግስታትና በዲፕሎማሲ ግንኙነት ብቻ የሚገለጽ ሳይሆን ጠንካራ የሆነ የህዝብ ለህዝብ መሰረት ያለው ነው። ኢትዮጵያና ህንድ በፍጥነት በማደግ ላይ ያሉ በየአህጉራቸው ተጽዕኖ ፈጣሪ የሆኑ በብሪክስ በዓለም አቀፍ ነን አላይን ሙቭመንት እና መሰል መድረኮች በጋራ የታዳጊ ሀገራት ድምፅ ሆነው የሚንቀሳቀሱ ሀገራት ናቸው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮች ምክር ቤትና ፌዴሬሽን ምክር ቤት የጋራ ስብሰባ ላይ የነበራቸው ቆይታ ምን ይመስል እንደነበር በተንቀሳቃሽ ምስል ተከታትለን እንመለስ።
ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ያደረጉ ካሉት የህንድ አቻቸው ናሬንድራ ሞዲ ጋር በመሆን አረንጓዴ አሻራቸውን አኑሯል። ህንድ በአረንጓዴ አሻራ መርሃ ግብርና በአንድ ጀንበር የሚሊዮኖች ተሳትፎ የችግኝ ተከላ ከኢትዮጵያ ጋር የምትመሳሰል ሀገር ናት። መሪዎቹ በጋራ አረንጓዴ አሻራቸውን ካኖሩ በኋላ ጠቅላይ ሚኒስትር አብይ አህመድ ሁለቱ ሀገራት የፈጠሩት ታሪካዊ፣ ባህላዊና ዲፕሎማሲያዊ ግንኙነት ወደፊትም ጸንቶ እንደሚቀጥል ተናግረዋል። ወደፊትም ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር የመገናኘት ተስፋ እንዳላቸው ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በሂንድኛ ባሰፈሩት መልእክታቸው ላይ ገልጸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው ዕለት የአድዋ መታሰቢያ ሙዚየምን ጎብኝተዋል። የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝትን በተንቀሳቃሽ ምስል ተከታትለን እንመለስ። በኢትዮጵያ ይፋዊ የስራ ጉብኝት ላደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት አሸኛኘት አድርገውላቸዋል። ሽኝቱ ምን ይመስል ነበር የሚለውን በተንቀሳቃሽ ምስል እንከታተል። ከኢትዮጵያ ቴሌቪዥን የምዕራፍ 1 ኤቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የተከበራችሁ ተመልካቾቻችን የኢትዮጵያና ህንድ ጥንታዊ ወዳጅነት በጠቅላይ ሚኒስትር አብይ አህመድና ናሬንድራ ሞዲ አመራር
ስር ወደ ጠንካራ ስትራቴጂካዊና ኢኮኖሚያዊ አጋርነት አድጓል። የቢሊዮን ዶላር ኢንቨስትመንት በኢትዮጵያ ያፈሰሰችው ህንድ ለኢትዮጵያ የብሪክስ አባልነት የሰጠችው ጠንካራ ድጋፍ የሁለቱን ሀገራት የፖለቲካ ትስስር ያጠናከረ ነው። ባልደረባችን መሐመድ አልቃድር የኢትዮጵያና ህንድ ታሪካዊ ግንኙነትን የተመለከተ ዘገባ አሰናድቷል። እንከታተል። ከአድዋ ተራሮች እስከ ህንዱ ዴካን አምባዎች የተዘረጋው የሺህ ዓመታት የታሪክ መጋረጃ ሲገለጥ በኢትዮጵያና በህንድ መካከል ያለው ትስስር በዲፕሎማሲያዊ ወረቀቶች ላይ የሰፈረ ተራ ግንኙነት ሳይሆን በህንድ ውቅያኖስ ማዕበል ላይ የተገነባ በደምና በጥበብ የተሳሰረ የሺህ ዓመታት ድንቅ ታሪክ ሆኖ እናገኘዋለን። ከሺህ ዓመታት አስቀድሞ በአክሱም ዘመነ መንግስት የንግድ መርከቦች ከቀይ ባህር ተነስተው የህንድን ውቅያኖስንም ሰንጥቀው ወደ ህንድ ሲያቀኑ በዚህ የታሪክ መስመር ላይ ማሊክ አምበር የተባለ ኢትዮጵያዊ ገናና ታሪክና ስምን እናገኛለን። በ16ኛው ክፍለ ዘመን በሀበሻ ምድር ተወልዶ በባርነት ወደ ህንድ የተሻገረው ማሊክ ብልህነቱና ወታደራዊ መክሊቱ የህንዱን ዴካን አምባ በማስተዳደር የማይበገረው የሀበሻ መሪ የሚል ማዕረግን አሰጥቶት ህንድንም ለረጅም ጊዜያት ስለማስተዳደሩ የታሪክ ድርሳናት በወርቅ ቀለማቸው ከትበውታል። በርካታ ኢትዮጵያውያን በህንድ የፖለቲካ ማዕከል ውስጥ ትልቅ ድርሻን ይይዛሉ። ህንድ በ1947 እንደ አውሮፓውያኑ የዘመን አቆጣጠር ከእንግሊዝ ቀኝ አገዛዝ ነፃ መውጣቷን ስታውጅ ወደ አፍሪካ አህጉርም ስትመለከት የመጀመሪያ ምርጫዋ አዲስ አበባ ነበረች። እንደ አውሮፓውያን አቆጣጠር በ1948 ህንድ በአፍሪካ የመጀመሪያውን የዲፕሎማሲ ቢሮም በአዲስ አበባ መክፈቷ በሁለቱ ሀገራት መካከል ያለውን ወንድማማችነት የሚያሳይ ታሪካዊ ክስተት ነበር። ኢትዮጵያ በአድዋ ጦርነት አውሮፓውያንን ድል ማድረጓ በቀኝ አገዛዝ ስር ለነበረችው ህንድ ትልቅ የነፃነት ብርሃን ሆኖ አገልግሏታል። የታሪክ መረጃዎች እንደሚጠቁሙት የህንድ የነፃነት ታጋዮች የኢትዮጵያን ድል ምሳሌ አድርገው በመውሰድ ወኔ ሰንቀውበትም ነበር። ከዚህ ጊዜ ጀምሮና ከዚያም በፊት በአክሱም ዘመነ መንግስት ወዳጅነታቸው የተሳሰረው ኢትዮጵያና ህንድ በበርካታ የወዳጅነት ማስተሳሰሪያዎች ዛሬም ቀጥለዋል። በኢትዮጵያ ትምህርት ቤቶች በህንዳውያን መምህራን የቀለም ትምህርት የቀሰሙ ኢትዮጵያውያን ቁጥር ቀላል አይደለም። የንግድና የፖለቲካ ወታደራዊ ትብብርና የትምህርት ስርዓቶች የተዘረጉበት መንገድ የሁለቱን ሀገራት ግንኙነት በታሪክ ማህደር ውስጥ በኩራት እንዲጻፍ ያደረገው ነው። ከጉጃራት የድህነት መንደር ተወልደው የግዛቷንም የራሳቸውን ዕጣ ፈንታ የቀየሩት ሰው ይህንን ታሪካዊ ወዳጅነት ወደ አዲስ ምዕራፍ ሊያሸጋግሩት ኢትዮጵያ አዲስ አበባ ተገኝተዋል። ጠቅላይ ሚኒስትር ናሬንድራ ዳሞዳር ዳስ ሞዲ मेरे लिए सौभाग्य की बात है በታላቋ ምድር ኢትዮጵያ ከእናንተ ጋር ስለተገኘው ደስ ብሎኛል። እግሬ ይህንን ምድር ሲረግጥ የተደረገልኝ አቀባበል እንደ ሀገሬ እንዲሰማኝ አድርጓል። ጠቅላይ ሚኒስትር አብይ ልዩ አቀባበል አድርገውልኛል። በዚህ የማይረሳ አጋጣሚ ገናና ታሪክ ያላት ኢትዮጵያ ለሰጠችኝ የክብር ኒሻን ትልቅ ኩራትና ክብር ይሰማኛል። ይህ ክብርም ግንኙነታችንን እንዲጠናከር ላደረጉት ሁሉ ይሁንልኝ። ናሬንድራ ሞዲ የራሳቸው የህይወት ጉዞ እንደ ሀገራቸው ታሪክ ላስጨራሽ ግን ውጤታማ ነው። ሞዲ በጉጃራት ግዛት በሻይ አቅራቢነት የጀመሩት ህይወታቸው በኋላም ለ13 ዓመታት በታላቅ ስኬት የመሩት የጉጃራት አስተዳደር የህንድን የኢኮኖሚ መዋቅር የቀየረ የጉጃራት ሞዴል እንዲወለድ አድርጓል። ይህ ከታች የተነሳው መሪነታቸው እንደ አውሮፓውያን አቆጣጠር በ2014 ወደ ደልሂ በማቅናት የዓለማችንን በርካታ ማንነቶችን አስተሳስራ የያዘችውና የቢሊየን ህዝቦች ሀገር የሆነችውን ህንድ እንዲመሩ አበቃቸው። ዛሬ ላይ የዓለም ኢኮኖሚን ከሚመሩት ሀገራት ተርታ የተመደበችው ህንድ በኢትዮጵያ ጠንካራ ወዳጅነትን የሚያሳዩ ኩባንያዎቿ በቢሊየን የሚቆጠር ዶላርን ይዘው በአምራች ዘርፉ እንዲሁም በፋርማሲቲካል ዘርፎች የኢትዮጵያን የኢኮኖሚ ጉዞ እያገዙ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ አቻቸውን ናሬንድራ ሞዲን በክብር ሲቀበሉ ንግግራቸው የሁለቱን ሀገራት የሚያገናኝ ነበር። ጠቅላይ ሚኒስትር አብይ አህመድ እንዲህ አሉ። Mr. Prime Minister, Ethiopia and India stand. ክቡር ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያና የህንድ ግንኙነት ከዲፕሎማሲያዊ ግንኙነት ባለፈ በጋራ እቅድና ጥልቅ በሆኑ ሐሳቦች ላይ የተመሰረተ ነው። እንደ ህንድ ሁሉ እኛም እንዲህ እናምናለን። የራሳችንን ጥንካሬ በውስጥ መገንባትና ሉዓላዊነታችንን ጠብቀን ከዓለም ጋር መገናኘትን የኢትዮጵያና የህንድ አጋርነት ስትራቴጂካዊ ስር የሰደደ በጋራ መከባበር የተመሰረተ ነው። በጋራ ስንራመድ ደግሞ በማደግ ላይ ያሉት የደቡብ ሀገራት ያላቸውን እውነተኛ አቅም ለዓለም እናሳያለን።
የኢትዮጵያና የህንድ ግንኙነት በዲጂታል ቴክኖሎጂ፣ በጠፈር ምርምርና በብሪክስ አባልነት ከፍታ ላይ ይገኛል። ይህም የኢትዮጵያን ገቢር ነበብ ዲፕሎማሲያዊ ጉዞ አጉልቶ የሚያሳይ ነው። ከአድዋ ተራሮች እስከ ህንዱ ዴካን አምባዎች ድረስ የተዘረጋው ይህ ድልድይ በትላንት ትዝታ ላይ ተገንብቶ በዛሬው ጥንካሬ ላይ ሆኖ ለጋራ ብልጽግና የሚተጉ የሁለት ታላላቅ ስልጣኔዎችም የማይበገር ጉዞ ሆኖ ቀጥሏል። ተመልካቾቻችን በመቀጠል ደግሞ የአየር ትንበያ መረጃዎችን ከባለሙያው ኃይሉ ነገሰ እንከታተላለን። ኃይሉ እንዴት አመሸ? እንዴት አመሸሽ አልጋነሽ? ደህና። እስቲ የአየር ትንበያ መረጃዎች ምን ያመላክታሉ? አመሰግናለሁ አልጋነሽ። በዛሬው ዕለት በደቡብ ምስራቅ፣ በሰሜን ምስራቅ፣ በመካከለኛው በምስራቅ፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬ ዝናብ ተመዝግቧል። በነገው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በሰሜን ምስራቅ፣ በመካከለኛው በምስራቅ፣ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የተሻለ የዳመና ሽፋንና ክምችት ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ቦረናና ምስራቅ ቦረና፣ ባሌ፣ ምዕራብ አርሲ በሁሉም የሲዳማና የደቡብ ኢትዮጵያ ክልል ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ከሚኖረው የዳመና ሽፋን በመነሳት ምስራቅ፣ ደቡብና ደቡብ ምስራቅ ትግራይ፣ ምስራቅ ጎጃም፣ ሰሜንና ደቡብ ወሎ፣ ሰሜን ሸዋ፣ የኦሮሞ ብሔረሰብ ልዩ ዞን፣ የአፋር ክልል ዞኖች፣ ከሶማሌ ክልል ሲቲና ፋፈን ዞኖች፣ አዲስ አበባ፣ ሐረር፣ ድሬዳዋ፣ ምስራቅና ምዕራብ ሐረርጌ ዞኖች፣ አርሲ፣ ጅማ፣ ሰሜን ምዕራብ፣ ደቡብ ምዕራብና ምስራቅ ሸዋ ዞኖች ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋናና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ባህር ዳር ዳመናማ፣ ጅማ ዝናባማ፣ ቡሌ ሆራ ቀላል ዝናብ፣ ጋምቤላ ጎዴ ዳመናማ፣ አዳማና መቀሌ ቀላል መጠን ያለው ዝናብ ይኖራቸዋል። በተመሳሳይ ሞያሌ፣ ሰመራ፣ ሐረርና ሀምቦ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በቀጣዮቹ 2 ቀን ቀላል መጠን ያለው ዝናብ የሚኖር ሲሆን ታህሳስ 11 ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ ኃይሉ። መልካም ምሽት ይሁን። ለሁላችንም በጣም አመሰግናለሁ አልጋነሽ። ምዕራፍ 1 የቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። በገጠር ትስስር ተደራሽነት በምግብ ዋስትና ፕሮግራም አማካኝነት በ4 ወራት ውስጥ ከ2351 ኪሎ ሜትር በላይ አዲስ የመንገድ ግንባታና የጥገና ስራዎች መከናወናቸውን የከተማና መሰረተ ልማት ሚኒስትር ዴኤታ ዶክተር የትምጌታ አስራት ገለጹ። ግብርናውንና ገጠሩን ለማሻገር የመንገድ መሰረተ ልማት ወሳኝ መሆኑን ነው ሚኒስትር ዴኤታው የተናገሩት። የፕሮግራሙ የ2018 በጀት ዓመት የ4 ወራት እቅድ አፈጻጸምም ተገምግሟል። እንደ ሪፖርተራችን ፍሬህይወት ረታ ዘገባ አሁን ላይ ካለው 181 ኪሎ ሜትር መንገድ ውስጥ አብዛኛው የክልልና የገጠር መንገድ ነው ያሉት ዶክተር የትምጌታ በተያዘውና በሚቀጥለው በጀት ዓመት ከ200 ኪሎ ሜትር በላይ ለማድረስ መታቀዱም ተገልጿል። እንደ ሀገር በሁሉም የመንግስት መዋቅር በተቀናጀና በተናበበ መልኩ ለመምራትና ሀገራዊ የሆነ ማዕቀፍ እንዲኖር የሚያስችል የፖሊሲ ረቂቅ መዘጋጀቱን የፕላንና ልማት ሚኒስቴር ገለጸ። ባለፉት ዓመታት ሀገራዊ የልማት እቅድ ዝግጅትና ግምገማ ስርዓትን ከማጠናከር አኳያ በርካታ ስራዎች የተከናወኑ ሲሆን በዚህም ውጤት መመዝገቡ ነው የተገለጸው። ውጤትን መሰረት ያደረገ የአስተዳደር ስርዓት፣ የአንድ እቅድ አንድ ሪፖርት፣ የክትትልና ግምገማ፣ የልማት እቅድን ከኢንቨስትመንት ጋር ማስተሳሰር እንዲሁም የልማት ፕሮጀክቶችን ውጤታማነት ማሳደግ ተጠቃሽ ናቸው። የተገኙ ውጤቶች እንደተጠበቁ ሆነው በሁሉም የመንግስት መዋቅር በተቀናጀና በተናበበ መልኩ ለመምራትና ሀገራዊ የሆነ ማዕቀፍ እንዲኖር የሚያስችል የፕላን ዝግጅት ክትትልና ግምገማ ፖሊሲ ረቂቅ ተዘጋጅቷል። ፖሊሲው በዋናነት አሁን ላይ እየታዩ ያሉ ችግሮችን በመፍታት የመፈጸም አቅምን በማሳደግ ማህበራዊና ኢኮኖሚያዊ እድገትን በማፋጠን እንደ ሀገር የተያዘውን የብልጽግና ጉዞ ለማሳካት የሚያስችል መሆኑም ተጠቁሟል። በፖሊሲ ረቂቁ ዙሪያም የፕላን ሚኒስቴር በየክልሉ ካሉ ባለድርሻ አካላት ጋር ውይይት አካሂዷል። ዘገባው የባልደረባችን ሰናይት ብርሃኔ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን በጋራ ለመስራት ተስማምተዋል። ተቋማቱ የአካል ጉዳተኞችን ጉዳይ ትኩረት በመስጠት ግንዛቤ በመፍጠርና መረጃዎችን ተደራሽ ለማድረግ በሚያስችላቸው ጉዳይ ላይ በመምከር የስምምነት ሰነድ ተፈራርሟል። በስምምነት ፊርማ ወቅት የኤቢሲ ምክትል ስራ አስፈጻሚና የቋንቋዎች ዘርፍ ኃላፊ ሙክታር ሁሴን ኤቢሲ በትኩረት ከሚሰራባቸው ጉዳዮች አንዱ የአካል ጉዳተኞች ጉዳይ መሆኑን ጠቅሰው አካል ጉዳተኞች በሀገር ልማት ላይ ያላቸው ድርሻ ከፍተኛ መሆኑን ገልጸዋል።
የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዚደንት አባይነህ ጉጆ በበኩላቸው ፌዴሬሽኑ በሁሉም ክልል ያሉ አደረጃጀቶችን በማካተት የአካል ጉዳተኞች ድምጽ በመሆን እየሰራ መሆኑን ተናግሯል። ኢቢሲ መስማት ለተሳናቸው ዜጎች መረጃን ተደራሽ በማድረግ እየሰራ ያለው ስራ ለአካል ጉዳተኞች ትኩረት መስጠቱን ያሳያል ያሉት ፕሬዚደንቱ ይህ ተግባር ወጥነት እንዲኖረውና የገንዘብ ድጋፍ ለማሰባሰብ የተፈረመው መግባቢያ ሰነድ ፋይዳ የጎላ መሆኑንም ተናግሯል። ዘገባው የሪፖርተራችን ዛሃራ መሐመድ ነው። ወደ ውጭ ዜና አልፈናል። ዶናልድ ትራምፕ ወደ ቬንዙዌላ ምንም አይነት የነዳጅ ታንከሮች እንዳይንቀሳቀሱ አዘዙ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ቬንዙዌላ በሚገቡም ሆነ በሚወጡ የነዳጅ ታንከሮች ላይ የእገዳ ትዕዛዝ አስተላልፏል። ይህ ትዕዛዝ የቬንዙዌላው አምባገነን መሪ ናቸው በሚባሉት በኒኮላስ ማዱሮና አስተዳደራቸው ላይ ጫና ለማሳደር የተደረገ ነው ብለዋል ፕሬዚዳንት ትራምፕ። ትዕዛዙም ባለፈው ሳምንት በቬንዙዌላ የባህር ዳርቻ ላይ አሜሪካ አንድ የነዳጅ ጫኝ የቬንዙዌላ መርከብ ማገቷን ተከትሎና በአካባቢው የጨመረ ከመጣው የአሜሪካ ወታደራዊ ኃይል ጋር ተያይዞ በሁለቱ ሀገራት መካከል ያለውን ውጥረት አባብሶታል ተብሏል። የደቡብ አሜሪካ ሀገር በሆነችው ቬንዙዌላ ኢኮኖሚ ላይ ጥብቅ ቁጥጥር ለማድረግ የተቀየሰ የሚመስለው ይህ እርምጃ ቬንዙዌላ ከነዳጅ ዘይት የሚገኘውን ገቢ ለአደንዛዥ እጽ አዘዋዋሪዎችና ሌሎች ወንጀሎች የገንዘብ ድጋፍ እያደረገች ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ማህበራዊ ሚዲያ ጽሑፋቸው ላይ ከሰዋል። የሀገሪቱን የነዳጅ ዘይት፣ መሬትና ሌሎች ንብረቶችን ለአሜሪካ እስክታስረክብ ድረስ ወታደራዊ ጫናው ለመቀጠል ቃል ገብተዋል። በደቡብ አሜሪካ ታሪክ እስካሁን አሜሪካ በቬንዙዌላ ያደረገችው ወታደራዊ ከበባ ትልቁ ነው ሲሉም ፕሬዚዳንት ዶናልድ ትራምፕ ገልጿል። ይህም ወታደራዊ ከበባና ጫና ቬንዙዌላ ቀልቧን ወደ አሜሪካ እስካልመለሰች ድረስ እየጨመረ እንደሚሄድ በገጻቸው ላይ አስፍሯል። ነገር ግን ከማክሰኞ የትራምፕ ትዕዛዝ በፊት ማዱሮ ቬንዙዌላ የአሜሪካን ጫና በመጋፈጥ ጠንካራ ሀገር መሆኗን አረጋግጣለች በማለት ራሳቸውን አሞካሽተዋል። ዘገባው የፍራንስ 24 ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 1 የኢቲቪ 57 ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ምዕራፍ 2 አንድ ሰዓት ላይ ይቀጥላል። መልካም